በመስከረም ወር ይፈጸማል የተባለው የደሞዝ ጭማሪ ከነርከኑ ይፋ ሆኗል። ከፍተኛው የመንግስት ሰራተኛ የደሞዝ ጣሪያ 50521 መሆኑ የታወቀ ሲሆን በዚህ ስሌት ስናየው የደሞዝ ጣሪያ ላይ የደረሰው ሰው በኑሮ ግን መሬት ላይ ይተኛል ማለት እንችላለን። በኢትዮጵያ የዘንድሮ ኑሮ እኮ በአግባቡ መኖር የምትችለው ይሄንን ገንዘብ በወር ሳይሆን በቀን ካገኘው ነው። ስለዚህ እንግዲህ ደሞዙ ጣራ ላይ ቢወጣም ሰውየው እየተንከባለለ ነው የሚኖረው ማለት እንችላለን። ብቻ የደሞዝ ጭማሪው እንዳለ ሆኖ የኢትዮጵያ መንግስት የውጭ አበዳሪዎችን የእፎይታ ጊዜ እንደሚጠይቀው ሁሉ ለኛም የእፎይታ የተወሰኑ አመታት ቢተውልን ምን አለ? በእርግጥ እንረዳቸዋለን። ሁሌ እንደምንለው እንግዲህ ማማሲያችንን ለወርልድ ባንክና ለአይኤምኤፍ ሰጥተን ወጡን አቅምሱኝ ከማለት የዘለለ ኃይል እንደማይኖረን የታወቀ ነው። ያው የምንበላውን ወጥ የሚሰሩት እነሱ ናቸው ብዬ ነው። እንዲህም ሆኖ ግን አረ ህዝቡ ከሚችለው በላይ ሆነበት፣ ህዝቡ ካለቀ በኋላ ብድራችሁንስ ማን ይከፍላል ብሎ የሚያግባባልን ሰው ጠፋ። መቼም እቅዳቸው ብድራቸውን ማስመለስ እንጂ የህዝብ ቁጥር መቀነስ አይመስለኝም። እንግዲህ አዳሜም ሔዋኔም ስንት ይጨመርልኝ ይሆን ከሚል ልብ መሰቅለል ያረፈ ይመስለናል። በእርግጥ ጭማሪውን ተማምኖ ብድር የተበደረን እቁብ የበላም አለ። ጭማሪውን በቀዳዳ ኪስ እንደምንከተው መቻወቅ ነው። አንዳንዶቻችን እኮ የሱሪያችን ኪስ አስፍተን እኮ ነበር ስንጠብቅ የነበረው። ችግሩ ጭማሪው ኪሳችን የሚገባው ከምላጭ ጋር መሆኑ ነው። በነገራችን ላይ ዝም ብለን የምንነጫነጨው የሆነ ሆርሞናችን ተዛብቶ ምናምን አይደለም። በእርግጥ ድህነት የሆርሞን መዛባት ሊያስከትል እንደሚችል በጥናት መረጋገጥ አለበት። ነገር ግን ሙድ ገልባጭ ሙድ ሺፍት የሚለውን የእንግሊዝኛ ቃል ለመተርጎም ነው መሆኑ በፍጹም አይካድም። ለዚህ እኮ ነው የመንገዱን መብራት እያየን ከማድነቅ ይልቅ የሚያጥበረብረን። ለዚህ እኮ ነው መንገዱ ቢሰፋም ሆዳችንን ሰፋ ማድረግ ያቃተን። ለዚህ መሰለኝ እንግዲህ በየመንገዱ የውሃ ፏፏቴ እያየን እንባንባ የሚለን። እናንተ ደግሞ እንግዲህ በዚህ ወገን አድንቁ ትሉናላችሁ። በነገራችን ላይ በዚህ ሁኔታ ድንቁና ድንቅነሽ የተባሉ ሰዎች ራሳቸው ማድነቅ የሚችሉ አይመስለኝም። ያው እንግዲህ ድሮ የራበው ህዝብ መሪውን ይበላል ይባል ነበር። ያው ዘንድሮ ቀይረ ነው የራበው ህዝብ ነገር ይበላል ብለናል። እንዴ ካለ ምክንያት ይመስላችኋል እንዴ ሰው ሁሉ እንዲህ ቧልተኛ የሆነው? ቧልተኛ ከመሆኑ የተነሳ እኮ ነው ከፖስቱ ኮሜንቱ የሚል የፌስቡክ ገጽ የከፈተው። ፖስተኛውም ኮሜንተኛውም ቧልተኛ። ሌላው ቀርቶ ድሮ ደሞዝ ይበላ ነበረ። አቶ ገሌ እኮ 2000 ደሞዝ ይበላል ይባል ነበረ። ዘንድሮ እንግዲህ ደሞዝ ይበላል ሳይሆን ይቀመሳል ነው መባል ያለበት። ያው አቶ ደምሴ በወር 20 ሺህ ብር ይቀምሳል እንደማለት ነው። ለማንኛውም ጭማሪውን አሜን ብለን ብንቀበልም ደሞዝ ተቀብለን ስንወጣ በአንድ ወገን ነጋዴ፣ በሌላ ወገን አዳዲስ የታክስ አይነቶችን መንግስት ይዞ ተሰልፎ እንደሚጠብቀን ስለምናውቅ ስለ ደሞዝ ጭማሪው አሜንና እልል ማለት ያለበት መንግስትና ነጋዴ ነው ለማለት እንገደዳለን። ኢትዮጵያ ውስጥ ሞቶ መቀበር ቅንጦት ሊሆን ነው። በጣም አጋነንኩት። እሺ ላስተካክለው። ኢትዮጵያ ውስጥ መሞት መብት ሲሆን መቀበር ግን እንደ ኬስ ሁኔታ ይወሰናል ለማለት ነው። እንዴ የብሩን መጠን ሰሞኑን አይደል እንዴ የምንሰማ? እንግዲህ በቅርቡ በድንገት ያረፈችው የሀገር ፍቅር ቲያትር ቤት አርቲስት ፍሬህይወት ነፍሷን ይማረውና እንደ ማንኛውም አርቲስት ስላሴ ትቀበራለች ተብሎ የቀብር ቦታ ሲጠየቅ በግድግዳ ኪስ ውስጥ ለመቀበር 120 ሺህ ብር፣
አፈር ለመቅመስ ደግሞ 500 ሺህ ብር መክፈል እንዳለባት መነገሩን በተለያዩ ሶሻል ሚዲያዎች ሲዘዋወር ተመልክተናል። እኔማ መጀመሪያ ይሄን ዜና ስሰማ ቆይ ግድ የለም ይጣራ፣ ቤተሰቦቿ ምናልባት ከሞት አስነሱልን ብለው ጠይቀው ይሆን አልኩ እኮ እንዴ። እዛ ያለው አፈር ገላ ያበሰብስም እንዴ? እሺ ውስጡን መንግስተ ሰማያት በአቋራጭ የሚያስገባ መንገድ አለው እንዴ? ሞት ሁሉን አስተካካይ ምናምን የሚለውን ፍልስፍና ፉርሽ ለማድረግ ነው እንዴ? አሃ እንዲህ ነው። ሰው ሀብታምም ሆነ ደሃ መጨረሻው ያቺ ስንዝር መሬት ናት የምትል የሀበሻ ፍልስፍና አለች አይደለ? አይ ሀብታም በስንዝር መሬትም ቢሆን በውድ በተገዛ መሬት ላይ የሚቀበረው እያላችሁ ከሆነ እንዴ ጭራሽ የመቃብር ሪል ስቴት ጀመራችሁ። ደግሞ አንዳንድ ሰዎች ሌላ ሀገርም አለ የተለዩ ሰዎች የሚቀበሩበት የመቃብር ስፍራ እንደዚህ ያህል ይከፈልበታል እያላችሁ የምትተነትኑ እንዴ ይኑራ። ሌላ ሀገር የኖረስ እንደሆነ የአንድ ነገር ትክክለኛነት የሚመዘነው ሌላ ሀገር በመደረጉ ነው እንዴ? አሃ እንደዛማ ከሆነ ሌላ ሀገር ያለ ስንት ነገር አለ። ያየነውን ሁሉ እየጎተትን ልናመጣ ነው እንዴ? በነገራችን ላይ የዚህኛው በዛ እንጂ በየተለያዩ ቤተክርስቲያኖች የሚቀበሩ ሰዎች የሚከፍሉት ክፍያ አለ። በእርግጥ የአገልግሎት ክፍያ ተገቢ ነው። ምክንያቱም ካህናቱ ለጸሎት ለመሳሰሉት ነገር ስርዓቱን ለመፈጸም የሚያደርጉት ነገር ስላለ ለሱም መክፈሉ ተገቢ ነው። ሆኖም ግን ቤተክርስቲያኒቱ የደሃ መጠጊያ እንደመሆኗ መጠን ደሃን ታሳቢ ያደረገ መሆን የለበትም ወይ እያልን በእርግጥ አንዳንድ ቤተክርስቲያኖች ደግሞ የድህነት ማረጋገጫ ያስመሰከሩ ሰዎችን እንዲሁ ፍትሃት አድርገው እንደሚያስቀብሯቸው ሰምተናል። ችግሩ ለእንደዚህ አይነት ሰዎች የሚደረገው ፍትሃት ከጀት የፈጠነ ነው እያሉ ብዙ ሰዎች ቅሬታ አቅርበዋል። ቤተክርስቲያኒቱን የምትመሩ አንዳንድ ሰዎች እንግዲህ የተከበረችዋን ቤተክርስቲያን በጥቃቅን ነገር ስሟ እንዲነሳ ባታደርጉ፣ ጥቂት በሆናችሁ እናንተ የተከበሩ ብዙ አባቶች እንዲጠለጠሉ ባታደርጉ ለማለት ነው። ያው እንግዲህ እንዳያያዛችን ከቀጠልን ግን ወደፊት ሁላችንንም ማዘጋጃ ቤት የሚቀብረን ይሆናል። ሁኔታዎች እየተባባሱ ከቀጠሉ ደግሞ ሳንፈልግ እንደ ክርስቲያን ኖረን እንደ ቡዲስት መጠናቀቃችን አይቀርም። ስንኖር ክርስቲያን ስንሞት ደግሞ ቡዲስት እንደማለት ነው። በእርግጥ ሁኔታችን አስቂኝ ነው። ያው ከመኖራችን በላይ ከሞታችን በኋላ ስላለው ነገር በእጅጉ የምንጨነቅ ህዝቦች ነን። አንዳንዴ ሳስበው ከሞትን በኋላ በምጽአት ቀን እዛው የነበርንበት ሰፈር አብረናቸው ጽዋ ከጠጣን እቁብ ከበላናቸው ሰዎች ጋር ተመልሰን የምንኖር ሳይመስለን አይቀርም እንዴ። መድኃኒት መግዣ አጥቶ የታመመው ሰውዬ እኮ የድሩ ዳኛ እያበረታታው ነው የሚሞተው። ያው እንግዲህ ከሞተ በኋላ ልክ ሲሞትለት ማለት ነው ወዲያውኑ በያስካለች 2 ድስት ቀይ ወጥ 1 ድስት አልጫ ይበቃል፣ የቀብሩን አበባ እድሩ ይችላል እያለ አሳምሮ ይቀብረዋል። ያው አሳምሮ መኖር ቢያቅተው እድር ካለው አሳምሮ ይቀብረዋል ለማለት ሲሆን፣ ለቀብሩ እድር ካልን ለመቀበሪያ ቦታው ደግሞ እቁብ እንጣል ወይ የሚል ጥያቄም ለማከል ነው። በነዳጅ ዋጋ ላይ ሲደረግ የነበረው ድጎማ ሙሉ በሙሉ ተነስቶም ህዝቡ በደነደነ ትከሻው መቋቋም ስለቻለ በነዳጅ ምርቶች ላይ አጠቃላይ የ30% ግብር በተያዘው ዓመት ተግባራዊ ይደረጋል። ይህን ንግግር በከፊል ያለው ካፒታል ጋዜጣ ሲሆን ይሄ ክስተት አጠቃላይ የነዳጅ ዋጋው ላይ ለውጥ ያመጣል ወይ ስንል ባለሙያዎች ምን አሉ? ምን ለውጥ ብቻ ነውጥም ያስከትላል ብለዋል። ያው ከዚህ በፊትም ብየዋለው ነዳጅ የሚለው ስም ከባህሪው የተነሳ የተሰጠው ይመስለኛል። ስለዚህ ተገቢው ነበረ። ባህሪውን ከተከተልን አሁን ግን መባል ያለበት ነዳጅ ሳይሆን አንዳጅ።
እኔ የምለው ሁሉንም እርግፍ አድርገን ትተን ይሄ በባህላዊ መጓጓዣዎች መጠቀም እንጀምር እንዴ? ረስታችሁት ካልሆነ ራሳችሁ እኮ ብላችሁ ነበር በአቶ አለሙ ስሜ አማካኝነት ከአሁን በኋላ ባህላዊ መጓጓዣዎችን በአማራጭነት እንጠቀማለን ብላችሁ ነበር። በእውነቱ የዛኔ ተችተናል። አሁን ግን ይበል የሚያሰኝ ተግባር ነው። ቀጥሉበት፣ ግፉበት። አሃ የገብስ ዋጋ ነዳጁን እስኪያክል ድረስ እናዘግምበታለን። በነገራችን ስር በዚህ ባሳለፍነው ሰሞን ጠቅላይ ሚኒስትር አብይ መስከረም ላይ የተፈጥሮ ጋዝ መሸጥ እንጀምራለን ባሉት መሰረት ማውጫ ጣቢያውን አስመርቀዋል። ያው ከፊታችን ብዙ መስከረሞች ስላሉ በአንዱ መስከረም መሸጣችን አይቀርም። እንግዲህ በምርቃቱ ላይ ሲናገሩ ከዚህ በኋላ በተፈጥሮ ጋዝ የሚሰሩ መኪኖችን መጠቀም እንጀምራለን አሉ። በእርግጥ ብዙ ጊዜ እንዳየነው የዚህ ሀገር ሰው መከራ የሚጀምረው ሀገሪቱ የሆነ ነገር ስታገኝ ነው። አሁን ለምሳሌ መብራት በሁለት እጥፍ መክፈል የጀመርነው መቼ ነው? የህዳሴ ግድብ በመመረቂያው ዋዜማ። የደስደስ መሰለኝ። ምን እሱ ብቻ ሀገሪቱ ሚራክል እድገት እያስመዘገበች ነው በተባለበት ሰሞን እኛ ግን ከዓመት ዓመት በፈጣሪ ሚራክል ነው የምንሻገረው። እናማ የተፈጥሮ ጋዙን ቢመጣ ያው በገሌ ያለችው ድመት ትበልጠናለች ለማለት ሲሆን እሷ ቢያንስ ታልቦ በገሏ ይሰጣታል። እኛ ግን ቢታለብም እንኳን ገላችን ተሰብሯል። ይሄ ዜና የተዘገበበት ስር አንዱ ምን አለ? ከሰሜን ኮሪያ ጋር ተጣልታችሁ ኒውክለር ተኩሳ አንዴ እንድትጨርሰን ብታደርጉ ውለታ ከፋይ ነን ብሏቸዋል። ያው የህዝብ ድምጽም አይደለም አስተላልፈናል። እንግዲህ በዜናው ላይ ከ30% የነዳጅ ታክስ በተጨማሪ አዳዲስ የታክስ አይነቶች ለመሰብሰብ የታቀዱ ሲሆን ሀገር በቀል የኢኮኖሚ ማሻሻያ አካል ነው ይላል። ሌሎች ደግሞ ሀገር በቀል የጦር መሳሪያ ይሉታል። ብቻ ኤክሳይዝ ታክስ፣ የተጨማሪ እሴት ታክስ እንዲሁም የንብረት ታክስ ይገኙበታል ብሏል። ስማቸው ግን ደስ ሲል፣ ስለዚህ ግፉበት ለማለት ነው። እስቲ ያስቡት ኤክሳይዝ ስንል ፕሮናንሴሽኑ ራሱ። እናማ ይሄ ነዳጅ ወጥቶ ከላያችን ላይ የሚወርድበት እርግጡ ቀን መቼ ነው የሚለውን አበክረን ለመጠየቅ እንወዳለን። አብረን በምሩ ዜና ፈገግ ስንል የነበረው አደይ መልቲ ሚዲያ ዜና በፈገግታ ላይ ነው። ሁሌ እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲዳረስ ብዙዎችን ፈገግ እንዲሉ አብረውን ላይክ፣ ሼር፣ ሰብስክራይብ አድርጉ።